ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን አሁን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀሎችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበትም ጥሪውን ጠቅላይ መምሪያው ያስታወቀ ሲሆን መላው የጸጥታ አካላትና የከተማው ነዋሪ በመተባበር ባከናወኗቸው ተግባራት የከተማችን ሰላምና ጸጥታ በመረጋገጡ ህብረተሰቡ የዕለት ተዕለት ተግባሩን ያለ ስጋት እንዲያከናውን ማድረግ ተችሏል። የከተማ ነዋሪው የጸጥታው ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገ ወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ በመምጣቱ እንዲሁም የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራት በአዲስ አበባችን የወንጀል ቁጥርንም መቀነስ ተችሏል ብሏል። ህብረተሰቡ ይህንን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበት ጥሪውን ያቀረበው ፖሊስ በደረሱት ጥቆማዎችና ፖሊስ በጥናት የለያቸው ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎችን ማለትም የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎችን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የወንጀል ድርጊቶች ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚያደርግ በመሆኑ ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ አሳስቧል። የከተማው ነዋሪ የተለመደውን ጥቆማ የመስጠት ተግባር በማጠናከር ለማንኛውም ፖሊሳዊ መረጃ በ011 11 10 111 ወይም በነፃ የስልክ መስመር 991 እና 8882 ላይ በመደወልና መረጃና ጥቆማን በመስጠት ትብብሩን አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።